እሺ ሀባይ ዛሬ ደግሞ ማለት ነው አሪፍ ቆንጆ የሆነ አረቢያን መጅልስ የሚያስንቅ መፈረሻ እህቶቻችንን ቤት ፏ እያደረግንላቸው ነው ማለት ነው። ዛሬ እናያለን። ቆንጆ ከነ ዋጋው ብሉ ብላክ ነው ማለት ነው። በእናንተ በራሳችሁ ምርጫ ከነ ምንጣፉ ዋጋ ነግራችኋለሁ ማለት ነው። ይሄ ደግሞ እዚሁ አቀስታ ነው የሚሰጠው እና ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ በያላችሁበት ሰላምታ ይድረሳችሁ። ሰላም ብያለሁኝ። እና እንግዲህ እንደምታዩት ቆንጆ የሆነ በራሷ ዲዛይን በራሷ በመረጠችው ነው ልብስ ማለት ነው። እና ለቤተሰቦቿ አፋርገንላታል። እና እንግዲህ እንደምታዩት ቆንጆ ቆንጆ ነው። ዋጋ እነግራችኋለሁ። ምንጣፍ ሜትር 3 ሜትር 3 በ2 ማለት 3 ሜትር በ2 ሜትር ማለት ነው። እና ቁመቱ 3 ሜትር ወርዱ 2 ሜትር ማለት ነው። 3 በ2 ምንጣፍ ዋጋ 3 በ2 6000 ብር 3 በ2 ማለት ነው። 4 በ2 ደግሞ ምንጣፍ ስንት ነው? 4 በ2 ምንጣፍ ደግሞ 7500 ብር ነው ማለት ነው። የፍራሽ ዋጋ የፍራሽ ልብስ ዋጋው የልብስ ዋጋ 1400 ብር፣ የትራስ ልብስ ዋጋ 350 ብር፣ የቤቢ ዋጋ ልብሶቹ ማለት ነው የቤቢ ዋጋ 200 ብር ማለት ነው። የቤቢዎቹ ልብስ ዋጋ የልብሱን ዋጋ ነው የነገርኳችሁ። እና ኢትዮፎም አንደኛዎቹ ፍራሽ 75 ሴንቲሜትር ቁመታቸው ወደ ላይ ስንት ነው? 2250 ብር 2250 ብር። አሁን ላይ 2300 ብር ገብተዋል። እየጨመረ ነው ያለው ከነ ልብሱ ምንጣፉም ሁሉ እየጨመረ ነው ያለው። አሁን ማዘዝ ለምትፈልጉ እዘዙ። አሁን ላይ በጣም እየጨመረ ነው አልባሳቶች፣ እነዚህ በቃ ቤት መፈረሻዎች እስከነ ሶፋ እስከነ አረቢያን መጅልስ ጨምሮ እየጨመረ ነው ያለውና አሁን አንድ እህታችን 50 ሺህ ብር ባለፈው ያዘዝነው ሶፋ አሁን ላይ 70 ሺህ ብር ገብቷል። ግን እስካሁን ያቺ እህታችን ልጅ እየተሰራ ነው ያለው። ግን በአሁኑ ሰዓት 70 ሺህ ብር ነው የገባው። እቃ ጨመረብኝ አለና እቃ በጣም ጭማሪ ነው ያለው። በቃ ማዘዝ አሁን ላይ ነው። በጣም እዘዙ፣ ጥሪት ያዙ ማለት ነው። ምንም ቢሆን ጥሪት ነው የሚያዝ ያለባችሁ። እና አንዳንዶቻችሁ ደግሞ ምን ሊያዝ ብላችሁ ግራ የምትገቡ አላችሁ። በቃ እናንተ መያዝ ያለባችሁ ገንዘባችሁ የሚጠፋባችሁ ከሆነ ጥሪት ላይ ያዙት ማለት የሆነ እቃ ላይ የሆነ አልባሳት ላይ የሆነ አለ አይደል የሆነ እቃ ላይ ያዙት። ብራችሁን የሚጠፋ ሰው ቤተሰብ የሚያጠፋባችሁ ከሆነ ወይ ወርቅ ግዙበት። የቀጣ ቪዲዮ ሰራላችሁ ብዬ ነው እንጂ ስመጡ ወርቅ በደንብ በርከት አድርጋችሁ ወርቅ ዋጋ በጣም ኦቨር ላይ ነው አሁን ያለውና ገንዘባችሁን ይይዝላችኋል። ወርቅ ያዙ ማለት ነውና እንግዲህ እህታችን መፈረሻ ከነ ቤቷን ፏ ያረግንላት ይሄን ይመስላል። ያው የኛ ሳሎኑ ትልቅ ስለሆነ እንደምታዩት በረጅም ነው ያረግነው። ሶስቱን ፍራሽ በቁመቱ ነው ያረግነው። አንዱ ፍራሽ አግድም አድርገናታል። ያው ሳሎኑ ትልቅ ስለሆነ ማለት ነውና የእናንተ ቀልጠፍላት አለ ደግሞ ያው በደንብ ያምራል ማለት ነው። እና ሀባይ ውድና የተከበራችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱን ሁሉ እናመሰግናለን። በታማኝነት እኛ ስራዎቻችንም ልጆች ኮሜንት ላይ ያደርጉላችኋል። እኛ ስራዎቻችን አስተማማኝ ነው፣ በፍጥነት ነው። እና ረመዳን ማስቤዛ እየደረሰ ስለሆነ አስቤዛ ማዘዝ ለምትፈልጉ ቁጥራችን ኮሜንት ላይ ያለ ያዙት፣ አይከፋ ማለት ነው። በዚህ በቦረና መካነ ሰላም ገነቴ እያደረስን ነው። ባልትናዎች ጀምረናል ማለት ነው። እና ሀባይብ እንደምታዩት ነው እንግዲህ ደስ ይላል። ወላሂ በጣም ነው ደስ የሚለው ማለት እናንተ ለፍታችሁ የሆነ ነገር ስትይዙ በጣም የሚያስደስት ነገር የለምና ቤታችሁ እንደዚህ ፏ ስታረጉት ወላሂ በጣም ነው ደስ የሚለው። አሁን ቼታችን ምን ያክል ደስታ ምን ያክል በቃ እንዴት ተደሰተች ማለት ነው። ደግሞ ባሰበችው በፕሮግራሟ ስለደረሰላት በጣም ያስደስታልና እኔ በጣም ወድጄዋለሁኝ። እናንተም እንደተመቻችሁ እርግጠኛ ነኝ። ካሜራው ትንሽ ሊያጠቁረውም ሊያደበዝዘውም ስለሚችል ወላሂ በአካል ደግሞ በጣም ያምራል ከዚህ በላይ ማለት ነው፣ ከካሜራው በላይ። እና ምንጣፍ ስትገዙ ደግሞ አንደኛው የቱርክ ምንጣፍ መሆን አለበት። እንደምታዩት ከዚህ ስታዩት በደንብ ከስር ይነግራችኋል። ይሄ ቢቆሽ ለራሱ ጠስት ላይ አውጥታችሁ መርገጥ ትችላላችሁ። በእግራችሁ እየረገጣችሁ ማጠብ ትችላላችሁ። የሚታጠብ ነገር ነው፣ ቀላል ነው፣ የሚጠመዘዝ ነገር ነው። ግን አብዛኛው ይሄ ምንጣፍ ስትገዙ በጣም ይሄን የውጭ ምንጣፍ የምትገዙ ልጆች አላችሁ። ይሄ ከታች ሽቦ ነገር ያለው ማለት ነው የመስጂድ ምንጣፉን እናንተ የምትገዙ። እኔ ግን ያንን አልመክራችሁም፣ ጭራሽ አልመክራችሁም ያ ነገር። ምክንያቱም
ካልሲ የኛ ሀገር ሰው መቼም ታውቁታላችሁ። ካልሲ ሽታ እግሩ ሽታ አቧራ ምናምን ይዞ ይገባል በእግሩ ሲገባ ማለት ነውና ያን ያቆሽሸዋል። እናንተ ደግሞ ያንን ማጠብ በጣም ያታክታችኋል። በአመት አንዴ ለራሱ ላታጡ ትችላላችሁ፣ ይደክማችኋል ማለት ነውና ይሄ ግን በሳምንትም አንዴ በወርም አንዴ በሁለት ሳምንትም አንዴ ማጠብ ትችላላችሁ። ምክንያቱም ቀላል ነው። አቧራ ራሱ የሚራገፍ ነገር ነው፣ ቀላል ነውና እና አባይም እንደዛ ነው። 12 ትራስ 4 ቤቢ ተሰፍቶላታል ቆንጆ ተደርጎ ማለት ነው። እና ማዘዝ ለምትፈልጉ መጀመሪያ ኮሜንት ላይ እዘዙን። ይሄ በ4 ቀን ውስጥ ይደርሳል ይሄ የሚሰፋው ማለት ነው። ምክንያቱም እስከሚሰፋ አልባሳቱ ይሄ ፍራሹን መገዛዛት ምናምን ያው የአንድ ሰዓት የሚገዛበት ነው። ግን ይሄ እስከሚሰፋ ምናምን ድረስ ያው እስከ 4 ቀን 5 ቀን ስለሚፈጅ ለዛ ነው 4 ቀን ሙሉ 4 ቀን ይፈጃል። በዛ ተብሎ 5 ቀን ምክንያቱም ሌሎች ወረፋ ምናምን ስለምናስተናግድ ድረስ 5 ቀን ብቻ ነው የሚፈጅባችሁ ማለት ነው። እና ለምታበረታቱን ሁሉ መልካም ጊዜ ይሁንላችሁ። እናንተ መልካም ወደ ሀገራችሁ የምትገቡበት ይሆንላችሁ። በጣም አሁን አረብ ሀገር ማለት በጣም የሚያስጠላ ሆኗል። እናንተም እንግዲህ ራሳችሁን እየጠበቃችሁ ወደ ሀገራችሁ መግባት ለምትፈልጉ ግቡ። ሀገራችሁ እግራችሁን አያያዛችሁ የቆያችሁ ወደ ሀገራችሁ ግቡ። በቃ ሀገራችሁ ጊዜ ያልፈባችሁ ወለሉ ውለዱ ማለት ነው። እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ